ዛሬም አማራ አካባቢ ላይ በተፈጠረው ችግር ምክንያት ስም እየሰጡ ወደ የማረሚያ ቤቱ ማጎሩ ማሰቃየቱ ሊበቃ ይገባዋል። ሰው መወንጀል ያለበት፣ ሰው መታሰር ያለበት፣ ሰው መጠየቅ ያለበት፣ የሞት ፍርድም የሚያስፈርድ ከሆነ ጥፋቱ ታይቶ ተመርምሮ እንጂ ሳይህ አላመርከኝም ታሰጋለህ ከየት መጣህ እያሉ የጠላት ምስክርን እየተቀበሉ በጥርጣሬና በስጋት ሁሉንም ማጎርና ለስቃይ ለፈተና ማጋለጥ ምን አይነት የሀገር ፍቅር ሊኖረው ነው ያ ሰው? ምን አይነት የሀገር ስሜት ሊኖረው ነው ያ ሰው? ሀገሬ እንዲል ሰው ነፃነቱን መጎናጸፍ አለበት። ነፃነቱን ማግኘት አለበት። በኃጢያቱ ሊወቀስ፣ በኃጢያቱ ሊከሰስ፣ በኃጢያቱ ሊወነጀል ይገባዋል ወንጀል እስከፈጸመ ድረስ። ግን እንዲሁ ዝም ብሎ በግል ጥላቻ በሚጠቁሙት ሰዎች ሁሉ የሚደረገው ድርጊትም እንዲቆም በዓሉ የሰላም በዓል ነውና ዘመኑም የሰላም ዘመን ነውና ይህንን የሰላም ዘመን ሰላምን ለማግኘት በሰላም ለመኖር ተናቦ ተደማምጦ የኔ ብሎ በቋንቋ በክልል በጎጥ በመለያየት ሳይሆን ኢትዮጵያዊ የሆነ ሁሉ የኔ ብሎ ስጋትም ካለ ደግሞ እንደ ስጋት የሚያያዙ ቢኖሩ በክብር ይዞ አስተምሮ ሳይንገላቱ ፈተና ሳይደርስባቸው የተሳሳተ አመለካከት የተሳሳተ ዓላማ ያነገቡ ካሉ ተሳስታችኋል ይባላል እንጂ መከራ ቀመስ ማለቱ ተገቢ አይደለም። አይናችን እያየ ዝም ማለት አንችልም። ከሚታሰሩት አብሮ ለመታሰር ከሚሞቱት አብሮ ለመሞት ራስን ከማዘጋጀት ውጭ ሌላ እድልና ምርጫ አይኖረንም። እስከ መቼ ድረስ ነው እየተፈራረቀ እንዲህ የሚሆነው? ስለዚህ ችግሮች በሰላማዊ መንገድ ይፈቱ። ችግሮች በመድረክ ውይይት ይፈቱ። ችግሮች በማሰር በመግደል በመገዳደል ሳይሆን በሰላምና በፍቅር ክርስቲያኑን በማሳደድ ቤት በማቃጠል ሳይሆን በሰላማዊ መንገድ እንዲፈጸም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም በታላቅ ትሕትና ከልብ በመነጨ ሰላማዊ ሕይወትና መንገድ ይህንን አሳስባለሁ።